አንድ ቀን እንኳን ሳያድር ነበረ ማታ ላይ ባልታወቁ ሰዎች ተመቶ አሁን ላይ ታግቷል። ታዲያ በክፍል 87 ያየነው ይሄንን ነበረ። ወደ ክፍል 88 ከመሄዳችን በፊት አንድ ጥያቄ ለእናንተ ለተመልካቾቻችን እንድትሳተፉበት የምንፈልገው ነገር አለ። ያም የሆነበት ምክንያት አሁን ላይ ያፌት ስለ ዳግም ያወራው ነገር ምንም ነገር የለም። ነገር ግን ዳግም ከፍተኛ ጉዳት ደርሶበት ታግቶ ተወስዷል። ምናልባት ይሄ ነገር የያፌት እጅ ነው ወይንስ ባልታወቁ ሰዎች ነው ዳግም ታግቶ የተወሰደው? ለኤፍራታስ የተላከላት ገንዘብ ከማን ይሆን? ያለባትን ሚስጥርና ያለባትን ችግር ለማንም ሰው እንኳን አልተናገረችም። የምታውቀው ቤዛ ብቻ ነበረች። እሷም ቢሆን ገንዘቡን እኔ ያላኩልሽም ብላታለች። ኤፍራታ ገንዘቡን ከማን ነው ያገኘችው? ታዲያ ዳግም አሁን ላይ ምን ያህል ደረጃ ላይ እንዳለ የሚታወቅ ነገር የለም። ለእያንዳንዳቸው ቤተሰቦች ግን ተደውሎ ተነግሯቸዋል። የተነገራቸውም ዳግም ሞቷል የሚል ነገር ነው። ነገር ግን ዳግም በሕይወት አለ ወይንስ ሞቷል የሚለውን ጥያቄው እነሱ ጋር ብቻ ነው ያለው። ታዲያ በዚህ ሁኔታ ላይ የተነገራት ሲሆን የመጀመሪያዋ የተደነገጠችው ሰውና መሬት ላይ መናገር እንኳን ምን እንዳለባት ሳታውቅ ነበር መሬት ላይ የወደቀችው። ኤፍራታም አሁን ላይ ገንዘቡ እዛ እጇ እንደገባ፣ ነገር ግን ያፌት ያንን ገንዘብ ከየት እንዳመጣችው ሲጠይቃት ነበረ። እሷም እንደተናገረችው ከሆነ ያፌት በጣም ብዙ ገንዘብ ስላለው ምን ያህል አካውንቱ ላይ እንዳለ እንኳን ስለማያውቅ ካንተው ነው የወሰድኩት የሚለውን መልሷን ነበር የመለሰችለት። ያም አሳምኖታል። አሁን ሁለቱም ያልሰሙት ነገር ቢኖር የዳግምን ጉዳይ ነው። ዳግም ያፌት እሱን ያደረገው የሚለው ነገር ብዙዎቻቸው ላይ ጥርጥር የሚያስገባባቸው ይሆናል። ናታንም ይሄንን ነገር ሰምቷል። ታዲያ ናታን የሰማው ጓደኛ ዳግም አሁን ላይ ሞቷል ተብሎ ነው የተነገረው። ናታን በዚህ ድንጋጤ ውስጥ ዋነኛ ተጠርጣሪ የሚያደርገው ያፌትን ብቻ ነው። በዚህ ሁኔታ ላይ ነው ታዲያ በሐረግ ድራማ ላይ በክፍል 88 ናታንና ያፌት ኤፍራታ አንድ ግልጽ ጦርነት ውስጥ የሚገቡት። ይሄኔ ታዲያ አሁን ላይ ሁለቱም መጀመሪያውኑ ተጣልተዋል። ነገር ግን ሁለቱ ግልጽ ጦርነት ውስጥ የሚገቡት ኤፍራታና ናታን አሁን ላይ ሁለቱ በጣም ትልቅ ጠላት የሚሆኑ ይሆናል። ይሄም የሆነበት ምክንያት ናታን የሚናደድበት አንደኛው ምክንያት አንቺ ያገባሽው ልጅ ይኸው ጓደኛዬን የሚገል ሰው ነው፣ የሰው ነፍስ የሚያጠፋ ሰው ነው። ታዲያ ከሱ ጋር ሆነሽ አሁን ላይ ምንም ነገር ሳይሆን ምንም ነገር ሳይመስልሽ አብረሽው እየኖርሽ ነው የሚለው ነገር ያሳስበዋል። ይሄኔ ኤፍራታም የምትሰማው ሌላ ነገር ይኖራል። ናታን አዲስ ጓደኛና አዲስ ፍቅረኛ እንደያዘ፣ እሷም በራሷ በኩል ጥላቿን የምታሳድግ ይሆናል። በዛ መልኩ ናታን የታሰረው ምንም አልመሰለውም ነበር። ገና እስር ቤት እንደገባ መውጣት እንደሚችልና ወደ ማታ ላይ ወደ ቤቱ መሄድ እንደሚችል ገብቶታል። ይህንንም ያደረገበት ምክንያት ምን እንደሆነ አይታወቅም። ያኔ ነበረ ታዲያ የዳግም ትልቁ ፕሮሰስና ትልቁ ያደረገው መስዋዕትነት የከሸፈበት። አሳስሬዋለሁ ብሎ ለቤተሰቦቹ ተናግሯል። ለገነት፣ ለወንድሙ፣ ለጓደኛው ይህን ሁሉ ካደረገ በኋላ እሱ በቀላሉ በአንድ ቀን መውጣት ችሏል። ያፌት ምን ያህል ትልቅ ሰውና ምን ያህል አደገኛ ሰው ከሆነ በዚህ እናውቅ እንችላለን። የራሱ ዘመድ የሆነው ታናሹ ወጠጤው ልጅ እንኳን በዛ ሰዓት ወደ እሱ ሄዶ እስር ቤት ሲነግረው የነበረው ነገር በጣም አስፈሪ ነገር ነው። አሁን ሚስት እዛ ብቻዋን ከምታድር እኔ አብሬያት ሄጄ ባድር ይሻላል ብሎ መውጣቱ እንደ እርግጠኛ እንዳልሆነ ሰው ሲያወራ ነበረ። ታዲያ ያፌት ወዲያውኑ ነበረ ያን ቀን የተፈታው። እሱ ላይ ምን ይድረስ ምን የሚታወቅ ነገር የለም። ሌላው የሉሊት ጉዳይ። ሉሊትም እንደምታየው አሰቃይተዋት ነበረ፣ እያንዳንዷን ጥፍሯን እየነቀሉ። ይሄን ታዲያ እሷ የተረዳችው ነገር ቢሆን ከዚህ በኋላ የምትፈራቸው ይሆናል። አድርጊ የሚሏትን የምታደርግ ይሆናል። የሞት ነገር ቢያደርስ የምታደርገው ነው የሚሆነው። በዚህ ሁኔታ ላይ ጽዮን፣ ቤዛ ምን ያህል አውሬ እንደሆነ ያፌት በዚህ መልኩ እያዩ ነው። ይሄን ድንጋጤያቸው መጥቷል። አሁን ናታን እየተሸነፈ እንደመጣ ነው የሚታወቀው። ያፌት ከላያቸው ላይ ትልቅ ዱብዳ እንደሆነና ትልቅ ግምት የማይሰጠው አውሬ እንደሆነ እየተረዱ መጥተዋል። እንኳን አይደለም በፖሊሶች ትልቅ አቃቤ ሕግ እንኳን ተቀምጦ በሌላ ትልቅ አዲስ የሆነ ሕግ እንኳን ድረስ መጥቶ ዳግም ያንን እንኳን ማሸነፍ አልቻለም። የዳግም ጉዳይስ በስተመጨረሻ ምን ሊሆን ይችላል? እውነት ያፌት ነው ያሳገተው ወይንስ በሌላ ሰው ነው? ሌላው በሌላ ሰው እንደሆነ እንድትጠረጠሩ የሚያደርግ አንድ ትልቅ ነገር አለ። እሱም የሚሆነው ምክንያት የነበረው ያፌትን መጣል የሚፈልግ ሰው ሁሉ አጠገቡ ያሉትን ሰዎች ያፌት ላይ እንዲነሱበት ለማድረግ ሲባል የእነሱን የሆነ ነገር መንካት አለባቸው።
ድራማው ላይ እንደሚታወቀው አዳዲስ የገቡ ሰዎች አሉ። በዛ ላይ ከያፌት ጋር እኩል የሚሰሩ ሌላ ድርጅቶች፣ እነሱ ሆን ብለው የናታንን ቤተሰብ በመንካት የነናታን ቤተሰብ ደግሞ የሚጠረጥሩት ያፌትን ነው። ያፌት በዚህ በኩል ከነሱ ጋር ለመታገል ሲል አቅሙን እየጨረሰ ይመጣል። ታዲያ ከነሱ ጋር የሚቀናቀን ማንም ሰው ከሌለ በኋላ ያፌትንም ውድቀቱን በዛ በኩል ማድረስ ይችላሉ ማለት ነው። ቀጥታ እሱ ላይ የሚያጠቁ ከሆነ በዚህ መልኩ እሱ ማጸፋውን ስለሚመልስባቸው ያላቸው አማራጭ ከናታን ቤተሰቦች ጋር በመነካካት የናታን ቤተሰቦች ደግሞ ከያፌት ጋር ግልጽ የሆነ ጦርነት እየከፈቱ እሱን ማዳከም ነው ስራቸው። እንደሚታወቀው አሁን ላይ ናታን የያዘው ጓደኛዋ እናትየው በጣም ጠርጣራ ሆናለች። እንደዛም የሆነችበት ምክንያት የራሷ የምትሰራበት ድርጅት አደገኛ ስለሆነ ነው። ያ ድርጅት ደግሞ በዛ ላይ ከያፌት ጋር የተወሰነ ነገር ዝምድና አላቸው። ያፌትም በዛ መልኩ ይጣላሉ። ሌላው የራሷ ወንድም የሆነው ልጅ ደግሞ ከቤዛ ጋር ግንኙነት ጀምረዋል። ትልቁ ጥያቄ የሆነው ነገር ደግሞ ሌላኛው እሱ ልጅ ከዛ በፊት ቤዛን ያውቃት እንደነበርና ድጋሚ እንደታረቁ አሳይታለች። የዚህን ሁሉ መልስ የምናገኝበት አሁን ላይ በክፍል 88 የሚሆን ይሆናል። አዳዲሶች ይህንን ቻናል ሰብስክራይብ በማድረግ ነባሮች ደግሞ ይህንን ቪዲዮ የምትወዱትና ከሆነ እስካሁን ድረስ አብራችሁን እያያችሁ ከሆነ ላይክ ማድረጋችሁን አትርሱ። ለእኔም ማበረታቻ ነውና በቀጣይ ክፍል 88ን እኔ ቀደም ብዬ ኮሚኒቲ ፖስት ላይ ስለምለቅላችሁ እዛ ላይ ማግኘት ትችላላችሁ። እስከዛው ድረስ ግን ለእናንተም ለእኔም መልካም ጊዜ ይሁንላችሁ። የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ። ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ
ለመልስም አስተያየት እንድትሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። የዋዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። የዋዳን ድራማ ላይ አሁን የዋዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺና ከዛ በላይ እናርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።